በአዲስ አበባና አስመራ መካከል እልፍ ሲልም መቀለን ያካልላል ተብሎ የነበረው አስፈሪ የጦርነት ዳመና ዛሬ ላይ በተለይም ደግሞ ከተርኪዮ እንግዳ አዲስ አበባ መድረስ በኋላ ንፋስ የገባበት ይመስላል። ወትሮም ቢሆን ጦርነትና የጦርነት ዜና መሰማት በማይለይበት ቀንዳሙ ቀጠና አሁንም ቢሆን ልማዱ አልለቀቀውም። ከጥቂት ዓመታት በፊት በትግራዩ ጦርነት በአንድ ኮማንድ ስር የነበሩት ኃይሎች አሁን ላይ ለየቅል ሆነዋል። ፋኖ ከፕሪቶሪያው ስምምነት ማግስት ከኢትዮጵያ መንግስት ጋር ብረት አንስቶ እየተዋጋ ነው። አዲስ አበባና አስመራ ደግሞ በቃላት ከመጎነታተል አልፈው ወታደራዊ እንቅስቃሴዎች ማድረግ ከጀመሩ ሰነባብተዋል። የኢትዮጵያ መንግስት በመላው ሀገሪቱ የነበረ ሰራዊቱን ወደ ሀገሪቱ ሰሜናዊ ክፍል አንቀሳቅሶታል። ኤርትራም ብትሆን ከሰራዊቱ ውጭ የነበሩ አባላቶቿ ወደ ሰራዊቱ እንዲገቡ ካወጀች 1 ዓመት ሊሞላት ነው። በአዲስ አበባና አስመራ መካከል ባለው እንካ ሰላንቲያ ውስጥ ግን በመሃል የተቀረቀረ የትናንቱ ጦርነት ያደቀቀው የትግራይ ህዝብ ምን ይፈጠር ይሆን በማለት በመሬቱ ላይ ዳግም ጦርነት እንዳይከሰት ሰማይ ደግፎ ማደር ከጀመረም ሰነባብቷል። ይህንን አዲሱ ጦርነት ለመሸሽም በርካታ የትግራይ ወጣት የሚወደውን ቀዬ እየለቀቀ ወደ አዲስ አበባና ሌሎች ሀገሮች እየለቀቀ ይገኛል። ለዚሁ ቀላሉ ምሳሌ በመሬትም ሆነ በአየር የሚደረግ ጉዞ እስከ ቀጣይ 2 ሳምንት ድረስ ያለው ቲኬት ተሽጦ አልቋል። ከመቀለ ወደ አዲስ አበባ በአውሮፕላን ጉዞ እስከ 5000 ብር ይከፈል የነበረ ቢሆንም ቀድሞው ለሚገዙት ደንበኞች አሁን ላይ እስከ 13000 ብር እየገዙት ይገኛሉ። ይህ በኢትዮጵያና ኤርትራ መካከል ያለውን መካረር የትግራይን ሰማይ አስጨንቆ ሰንብቷል። በእንቅርት ላይ ጆሮ ደግፍ እንዲሉ ደግሞ ይህንን ጦርነት እንዲጀመር የሚፈልጉ ፈረንካ ሰብሳቢ ሚዲያዎችም ያልተረጋገጡ መረጃዎች በመንዛት ህዝቡን ዕለታዊ ኑሮውን እንዳይኖር ሲያሸብሩት ሰንብቷል። በእርግጥ ይህ በሀገር ውስጥ ሚዲያዎች ብቻ የታጠረ አልነበረም። የጦርነት ተንታኝም የጦርነት ጨማቂም እንደሆነ የሚነገርለት ኢንተርናሽናል ክራይሲስ ግሩፕና ፎሬን ፖሊሲና ስታርት ፎር የመሳሰሉ ተቋማትም እስከ ትናንትናው ድረስ አስፈሪ ሪፖርታቸውን ለህዝብ እያጋሩ ይገኛሉ። በትናንትናው ዕለት ማለትም የካቲት 11 አይሲጂ ኢንተርናሽናል ክራይሲስ ግሩፕ አንድ ሰፊ ሪፖርት ለዓለም ያሰራጨ ሲሆን ኢትዮጵያ፣ ኤሪትሪያ ኤንድ ትግራይ ኤ ፓውደር ኦፍ ኬጅ ኢን ዘ ሆርን ኦፍ አፍሪካ የሚል ርዕስ ያለው ሲሆን የሀገሪቱ ሰሜናዊ ክፍል እጅግ አሳሳቢ አዲስ ደም አፋሳሽ ጦርነት ተጋርጦበታል ይላል። በቀጠናው የኃይል አሰላለፉ ተቀይሯል የሚለው ሪፖርቱ የኢትዮጵያ መንግስት የባህር በር ጥያቄና የኤርትራ የሉዓላዊነት ስጋት፣ የምዕራብ ትግራይ ጉዳይና የኤርትራ ጣልቃ ገብነት በኢትዮጵያ ጉዳይ የጦርነቱ ቀስቃሽ ምክንያቶች ሊሆኑ እንደሚችሉ አስቀምጦታል። ኢንተርናሽናል ክራይሲስ ግሩፕ በኢትዮጵያና ኤርትራ ትግራይ ያለው ጉዳይ በበርሜል ላይ የተሞላ ባሩድ ነው ይለዋል። እናም ይህ የባሩድ በርሜል ሳይፈነዳ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ዲፕሎማሲያዊ ስራ ሊሰራ ይገባል ሲል ያሳስባል። በርሜል ላይ ያለው ባሩድ ክርቢት ብቻ ነው የሚቀረውም ይላል። አፍሪካን ሪፖርትና ሌሎች ሚዲያዎች ያወጧቸው ዘገባዎችም እንዲሁ ወደ ጦርነት ከመገባቱ በፊት በተለይም የፕሪቶሪያው ስምምነት መተግበር ቁልፍ መድኃኒት ሊሆን እንደሚችል እየመከሩ ይገኛሉ። በእርግጥ አንዳንድ ተንታኞች ደግሞ ኢትዮጵያና ኤርትራ ወደ ጦርነት የማይገቡባቸው የተወሰኑ ነጥቦች ያነሳሉ። አንዱ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት ማለትም IMF እና ሌሎች ተቋማት የምታገኘውን ድጋፍ እንዳይቋረጥ ትሰጋለች። ደግሞም ከፍተኛ የውስጥ ቀውሶች በአማራም በኦሮሚያም አሉባት የሚል ነጥብ ያነሳሉ። ሌላኛው ደግሞ የኤርትራ ስልት ነው። ኢሳያስ አፈወርቂ በቀጥታ ወደ ጦርነት ከመግባት ይልቅ ሌሎች በኢትዮጵያ ያሉ ተቃዋሚዎችን በመርዳት ኢትዮጵያን ለማዳከም የሚመርጡት መንገድ ነው ይላሉ። ይህ በእንዲህ እንዳለ የኢትዮጵያ መንግስት በመላው ሀገሪቱ የነበረው ሰራዊቱ ወደ ትግራይ አቅጣጫ መንቀሳቀሱ ምንም እንኳን ወደ ትግራይ ያነጣጠረ ባይሆንም ወደ ኤርትራም ቢሆን እንኳን የአውደ ውጊያው ማዕከል ትግራይ ስለመሆኑ የታወቀ በመሆኑ የትግራይ ህዝብ በከፍተኛ ጭንቀት ውስጥ ነው የሰነበተው። ዛሬ እየተሰሙ ያሉ መረጃዎች ግን ትንሽ የሚያረጋጉ ይመስላሉ። በአፍሪካ ቀንድ ጉዳይ ላይ ከሀያላኑ ሀገራት መካከል ወሳኝ እየሆነች ያለችው ተርኪዬ ደግሞ ለዚህ የመረጋጋት ንፋስ ምክንያት ናት ያሉ ናቸው። የአንካራው ሰው በ2016 እንደ አውሮፓውያኖቹ አቆጣጠር ከተደረገባቸው መፈንቅለ መንግስት ለትንሽ ተርፈው ስልጣናቸው ያደላደሉት ረሲብ ጣይብ ኤርዶጋን ከሰሞኑ ወደ ዱባይ ማለትም ወደ ተባበሩት አረብ ኤምሬቶች ሊያደርጉት የነበረውን ጉዞ በቢን ዛይድ መታመም ምክንያት ወደ አዲስ አበባ የደረሱ ሲሆኑ በኢትዮጵያ መንግስት ከፍተኛ የተባለ አቀባበልም ተደርጎላቸዋል። የኢትዮጵያና የቱርክ የግንኙነት ገመድ ከ1896 እንደ አውሮፓውያኖቹ አቆጣጠር የሚጀምር ቢሆንም የዘንድሮ የኤርዶጋን ወደ ኢትዮጵያ መምጣት
ከፍተኛ ትኩረትን ስቧል። ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ የመጡበት ጉዳይ በኢትዮጵያና ኤርትራ መካከል ሊዋለድ የተዘጋጀውን ጦርነትና የሶማሊላንድ ጉዳይ ስለመሆኑ በርካቶች እየገለጹ ይገኛሉ። ሰውየው አዲስ አበባ ላይ ሆነው የተናገሩት ነገር በአፍሪካ ቀንድ አዲስ ጦርነት እንዲጀመር ሀገራቸው እንደማትፈልግ ነው። ይህ ደግሞ ተርኪዬ የኢትዮጵያ መንግስት የድሮንና ወታደራዊ ቴክኖሎጂ አቅራቢ በመሆኗ ያላት ተሰሚነት የላቀ ነው ይላሉ። ሌላኛው ምክንያት ደግሞ ቱርክ በቀይ ባህር ላይ ያላት ተጽዕኖ ለማሳደግ ኤርትራን እንደ ወሳኝ አጋር ታያለች። በመሆኑም ኤርትራንን በማግባባት ከጦርነቱ ማስቀረት ይችላሉ ተብሏል። ከዛም መለፍ ሲል ቱርክ በኢትዮጵያ ከፍተኛ መዋዕለ ንዋያቸውን ያፈሰሱ ባለሀብቶች ስላሏት እነሱም ለመጠበቅም ጦርነቱ እንዲቀር ትፈልጋለች የሚሉ ጸሐፊዎች አሉ። በተለይም ያኑስ ቱርሃን የተባሉ ተባባሪ ፕሮፌሰር ይህንኑ አናዶሉ ድረገጽ ላይ በሰፊው ጽፈውታል። የረሲፕ ጣይብ ኤርዶጋን ወደ አዲስ አበባ መምጣት በኢትዮጵያና ኤርትራ መካከል የነበረውን መካረር ለጊዜው ሊያቀዘቅዘው ይችላል። ነገር ግን መሰረታዊው ችግር ማለትም የኢትዮጵያ የባህር በር ጥያቄና የኤርትራ የሉዓላዊነት ስጋት እስካልተፈታ ድረስ የቱርክ ሚና እንደ ጊዜያዊ መድኃኒት እንጂ እንደ ዘላቂ መፍትሄ ሊሆን አይችልም ብለው የሚሞግቱም አሉ። ሌሎች ደግሞ በኢትዮጵያና ሶማሊላንድ መካከል የነበረው ስምምነት ኤርዶጋን በሽምግልና ገብተው በአንካራው ስምምነት ድራሹ ባያጠፉትም አረጋግተውታል። ይህንን በማየትም ይህንን ጦርነትም ለማስቀረት ሊሳካላቸው ይችላል ይላሉ። ኤርዶጋን በተለይም እስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ ኢትዮጵያ ይህንን እንዳትሞክረው ለማስጠንቀቅም ነው አዲስ አበባ የመጡት የሚሉ ሌሎች ጸሐፊዎችም አሉ። ያም ሆነ ይህ በቀናቶች ውስጥ ይጀመራል ተብሎ የተሰጋው የአዲስ አበባና አስመራ ጦርነት አሁን ላይ ንፋስ የገባበት የሚያስመስሉ ነገሮች ቢታዩም ነገር ግን አካባቢው የአፍሪካ ቀንድ ነው። በሙሉ ልብ ለመናገር አያስደፍርም። በቀንድ ላይ የኖሩስ እንዴት ሰላም ማግኘት ይቻላል እንዲሉ የቀንዱ ተለዋዋጭ ባህሪ ደግሞ ለመተንተን አዳጋች ያደርጓል። የትናንት ጠላቶች የዛሬ ወዳጆች፣ የትናንት ወዳጆች ደግሞ የዛሬ ተቃራኒ ሲሆኑ የሚታይበት ቀንዳም ቀጠና ነው። ሰላም ለሰው ልጆች በሙሉ።